እሺ ሄርሜላ ምን ታደርጋለች ካንተ ጋር? ገረ ሰው የሆነ ነገር እስኪል ድረስ ለምን ትጠብቃለህ? አንተ ሳትስተካከል የሆነ ነገር ሳትፈይድ የሆነ ነገር ይሄ ነገር አብርሃም አላስተካከልክም በል። በመካከላችሁ ብዙ ሰው እንዲገባ ያፈቀድከው አንተ ያንተን ክፍተት አየች ሄርሜላ መጣች። የሷ ማካሄድ ጤነኛ አይደለም። ለምንድን ነው እኔ ጥፋተኛ ነኝ ብለህ ማታምነው? ና አናግረኝ አብርሃም አናግረኝ። አንድን መጽሐፍ ውስጡን አይተው ሳያጥኑ ቢፈርዱበት ያሳዝናል በሸፈኑ ሁሉንም በሱ ላይ ትቻለው ማስመሰል ችላጋለው እንደነጠል ግዴ ለመልታገስ እውነቱን እስከሚያውቁ ድረስ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። ያው አንዳንዴ ተስፋ ስትቆርጡ የምትናገሩትም ነገር ታጣላችሁ፣ የምታወሩትም ነገር ይጠፋባችኋል። ለሆነ ነገር ብላችሁት ማለት እሷ ብዙ ነገር ትለኛለች። ሁሉም በራሱ ልክ እንደሆነ ነው የሚያስበው ማለት አብርሃምን በሚሄድበት መንገድ ሩታን በሚሄድበት መንገድ ልክ ነኝ ብለው ነው የሚያስቡት ሁለቱም ማለት ነው ቤተሰብ። እና ትናንትና በጣም ብዙ ነገር አውርቻታለሁ። አንዳንዴ ውስጧ በጣም ቆስሎ ነቃ የሆነ ነገር ሲከማችባችሁ መቆጣጠር ሲያቅታችሁ አለ አይደል? እንደዛ አይነት ስሜት ነው ያየሁባትና ለዛ ነገር ደግሞ ያው አንደኛ ተጠያቂው አብርሃም ነው፣ ሌላ ማንም ሊሆን አይችልም። ምክንያቱም አሁን በዚህ ሰዓት ሰው የሚያስፈልገኝ ሰዓት ነው። ኢቭን እሱ ይሄንን ነገር አይቶ ለምንድነው ነገሮችን ወደ ነበረበት የማይመልሰው ብላ በጣም እየተከራከረችኝ ነበርና ቢያንስ እንኳን እንደ ወንድ ልጅ አያስብም ወይ? ነገ ለሚወለደው ልጅ አባት ነኝ ለሚለው ልጁ ምን ሊያስተምረው ነው? ምንድነው የሚነግረው? ብቻ ብዙ ነገር ነበር እያለችኝ የነበረው። ኢቨን ትላንትና ከሷ ከተለያየው በኋላ አብርሃም ጋር ደውዬለት ሌላ ፕሮግራም እንዳትይዝ ለዛሬ እፈልግሃለሁ፣ በጣም በጥብቅ ነው እንትን ነው በቃ እንደ ሌላ ጊዜ ሰላም ነው ወይ እንዴት ነህ ምናምን አላልኩትም። አንተ ማውራህ ነገር አለ ምናምን ብየዋለሁ። ያው እሱም ያለኝ በሷ ጉዳይ ከሆነ አልመጣም ምናምን ሲለኝ ኧረ እኔ አብረን ጀስት ሻይ ቡና እንድንል ነው ፈልገው ምናምን ብዬ ነው ያወራሁት። እና ቤተሰብ ይሄን ነገር የጀመርኩበት ምክንያት አለኝ። የኔም በቃ ድካም የሆነ ፍሬ አፍርቶ የማይበት ነገር ነው ብዬ እኔ ያሰብኩትና ኢቭን በቃ ብዙ ነገሮችን አድርገናል። እኔ አብርሃም ሩታ ሰው በማያውቀው በጣም በውስጣችን ብዙ ነገሮችን ይዘን አብረን አሳልፈን እዚህ መተን ይሄ ነገር ሲፈጠር ዝም ማለት አልፈልግም። ነገ እኔ ስትወልድ ሄጄ ልጠይቃት መሄድም አልችልም። ምክንያቱም ቤተሰብ ዛሬ ላይ ላስታርቅ ካልሞከርኩ ዛሬ ላይ እንደዚህ ይበቃል ነው የምትለኝ፣ አንተ እንዳደክም ነው የምትለኝ። እኔ ግን በቃ እነሱን ለማስታረቅ ማይፈነቀለውም ድንጋይ ልፈነቅል እችላለሁ፣ ማይኬድበትም ቦታ ሊሄድ እችላለሁ። እያንዳንዱ ነገሮች እሷ ጋር በቃ ማለት እኔ ሁሌ ደስተኛ እንድትሆን ነው የምፈልገው። እሷ ስታዝን እኔም ይደብረኛል፣ ይከፋኛል። ታውቃለች በቃ የሆነ ነገር ሲፈጠር እደውልላትና ብዙ ነገር ነው ማለት እንዳይከፋሽ፣ ነገ ሌላ ቀን ነው፣ ከዛሬ ነገ ይሻላል፣ ነገ ተሽሎ ሊመጣ ይችላል፣ ዛሬ የመጣው ፈተና ለነገ ሊያበረታን ይሆን ይችላል። በቃ እንደዛ እያልኩኝ ነው እስከዛሬም ድረስ በውስጥ እናንተም ብዙዎቻችሁ እየጠየቃችሁኝ ስለነበረ ያንን ነገር ሳደርግ ከጎኗም ነበርኩኝ። አብርሃምን መናገር ባለብኝ ልክ እናገረዋለሁ ማለት እሱም ሳይመጣ ማውራት ያለብኝን ነገር አወራዋለሁ። እንደ ወንድ ልጅ በጣም ብዙ መከራዎችን ሊያይ ይችላል፣ በጣም ብዙ ፈተናዎችን ሊያልፍ ይችላል። ግን በሚስቱ እና በልጁ መደራደር እንደሌለበት ነው ማቅ በቃ ማለት በዚህ ዓለም ላይ ውድ ስጦታው ሚስቱና ልጆቹ ናቸው። ምንም ነገር ሊቀር ይችላል፣ ገንዘብ፣ ሀብት፣ ንብረት፣ ብዙ ነገሮች ሊጠፉ ይችላሉ። ሚስትና ልጅ ግን በቃ ከእግዚአብሔርም የተሰጠ ነው። ሀብት ይጨመራል በቃ ማለት ባልና ሚስትነት እናንተ ታውቁታላችሁ፣ አብራችሁ የሆናችሁ ሰዎች ታውቁታላችሁ። ለእናንተ ገንዘብ ምንም ነው። ከትዳር በኋላም ገንዘብ ሊመጣ ይችላል፣ ከትዳር በፊትም ገንዘብ ሊመጣ ይችላል። ይሄ ዓለም ላይ ስትኖር ያለ ነገር ነው። ግን ትዳር ከእግዚአብሔር ነው የሚሰጠው። አንድ ሴት ከእግዚአብሔር ነው ለአንድ ወንድ የምትሰጠውና እኔ የምናገረውም ሁሌም ምለው
ከሚስትና ከልጅ የሚበልጥ ነገር የለም። እዚህ ምድር ላይ ከልጅና ከሚስት የሚበልጥ ነገር የለም። እርግጥ ነው ፈጣሪያችን ከሁሉ በላይ ነው። እሱም ማንንም ሊያወዳደር ማንንም ሊያስነካ አይችልም። ግን የሚኖርለት አሁን ደግሞ በቃ ወደፊት የሚኖርለት ለልጁ ነው። አብርሃም በቃ ሰርቶ ለምን ሊኖር ይችላል? ለልጁ። ሩታ ሰርታ ለምን ልትኖር ትችላለች? ለልጇ። ሁለቱ ደግሞ አንድ ካልሆኑ ነገ ለሚወለደው ልጅ እኔ አባት ነኝ አልለው። አባትና እናት እኮ እንደዚህ ሰርተው ማለት አልፈለገም። አሁን ያሉበት ነገርን ማውራት አልፈልግም። እና ብዙዎቻችሁ ተናግራችሁኛል። የሁላችሁንም ሐሳብ ተቀብያለሁ። እያንዳንዱን ነገር ቆጥረን አንጨርሰውም። በቃ ስህተት ያለበት ሰው ስህተት አለበት ለማለት የሆነ በቃ በውስጡ ምንም ነገር እንደሌለ ማሰብ አለባችሁና እያንዳንዱን ነገር እናገራለሁ ብዬ አስባለሁ። አንተ ልታገኘኝ የምትፈልግበት መንገድ ጥሩ ስላልሆነ የምትሄድበትን መንገድ ጥሩ ስላልሆነ የሆነ በቃ አይደል መተው የምትችላቸውን ነገሮች ለወቀሳ ከሆነ የጠራኝ አይደለም ይያለው ደውዬልሃለሁ። እኔ ምንም አይነት ወቀሳ እሺ በቃ ስለዛ ነገር አይደለም ያወራህ። ለምንድነው ያወራኸኝ እያልከኝ ነው አይደል? ለምንድነው ያላወራኸኝ? ለምንድነው ስደውል ያላነሳው እያልከኝ ነው አይደል? በቃ አንተ ለምታደርጋቸው ነገሮች በጣም ስለደበሩኝ በቃ የምትሄድበት እርምጃ ማይሆን ስለሆነ ማለት እኔ አንተን ምጫነህም ምናገረህም ኢቨን ተደባድበንም እናቃለን፣ ተጣልተንም እናቃለን፣ ብዙ ነገር አውርተንም እናቃለን። ብዙ ነገር ተቆጥቼ አንተም ተቆጥተኝ እንደዚህ አይሆንም እንደዚህ አድርግ ብዙ ነገር ተባብለን እናቃለን። በዛ ታይም አንተ በመደውልበት ታይም እኔ ጥሩ ስሜት ላይ ስላልነበርኩ ያላነሳውልህም ለዛ ይገባኛል። ነገሮች ከረፈዱ በኋላ አሁን ለማስተካከል እየሞከርኩኝ እንደሆነ አውቃለሁ። ግን አታሳዝንህም ወይ አብርሃም? በስልክ ጨረስን እኮ ይሄንን ጉዳይ እኔ በቃ አውርተናል አይደል? ነው አይደል? ምን ያንተ በቃ አይደል ያለምንም እርዳታ ማንም ሳይናገር ማንም ወደ አጠገብ ሳይመጣ በራስህ ብዙ ነገሮችን ማድረግ እየቻልክ ሰው እስኪናገር ሰው የሆነ ነገር እስኪል ድረስ ለምን ትጠብቃለህ አብርሃም? ብዙ ማታውቃቸው ነገሮች አሉ። እስቲ ማላውቃቸው ከሆነ ለኔ ለምንድን ነው የማትነግረኝ አብርሃም? ለአንተ ሳትስተካከል ጋሽዬን አምጥተህ ቢያስታርቁ ምን ዋጋ አለው አብርሃም? አንተ ሳትስተካከል የሆነ ነገር ሳትፈይድ የሆነ ነገር እዚህ ተጭኝ የምናገር እና አናግረኝ አብርሃም። እንድትናገረኝ ይኸውልህ ብዙ ነገር ነው ማውራት ነው ማርቆስ። እኔ ብሶቴ ነው። እሺ አይደለም ለምንድን ነው እኔ ጥፋተኛ ነኝ ብለህ ማታምነው? እሺ አጥፍቻለሁ። እሺ እኔ ስንቴ ነው አጥፍቻለሁ? አሁንም እኮ አጥፍቻለሁ ነው ብያት ነበር እኮ። እኔ እኮ እንደ ሰው ለምን ግርም የምታይ ሁሌ የሆነ ነገር ባልኩ ቁጥር ነይ ይሄው እሺ አጥፍቻለሁ ትግባ ቤቷ ትለኛለህ። ምንድን ነው ታዲያ መስገር ነው ያለብኝ? ለምን ነው ማስተካከል ማትችለው ነገሮችን? ለምንድን ነው ማስተካከል ማትችለው እንዴ? አንዱን ጥፋት አጥፍተህ እሺ አጥፍቻለሁ ለምታጠፋው ነገር ሁሌ ይቅርታ እየጠየቅ ንገረኝ። ይሄ ነገር አብርሃም አላስተካከልክም በል። ይሄን ነገር ለምሳሌ አንተ ባሏ ነህ አይደል? ብዙ ነገሮችን ማድረግ ትችላለህ። በመካከላችሁ ብዙ ሰው እንዲገባ ያፈቀድከው አንተ። ምክንያቱም እነዚህ ሰዎች ያንተን ክፍተት አይተው ነው የገቡት። አሁንም እሺ ሄርሜላ ምን ታደርጋለች ካንተ ጋር? ቀስ በቀስ እንቁላልን በእግሯ ትሄዳለች። አብርሃም ይሄ አካሄደ ደስ አይል። እሺ ምን አድርገው አብርሃም? የምትሄድበት መንገድ ጤነኛ አይደለም። በቃ ጨርሶ ከሄርሜላ ጋር መገናኘት የለብህም። እሺ እኔ እኮ ማለት ነው ማርክ እሺ ብለህ የምታደርገው ነገር አብርሃም እሺ ትምጣ ትግባ እሺ ይቅርታ አጥፍቻለሁ ሁሌ የምትለው ነገር ሁሌ ይሰለቻል እንዴ? ይሄንን ነገር እንዳይፈጠር ማድረግ አለብህ፣ መስተካከል አለብህ። ኢቭን ከሷ ጋር ከተጠላላህ በኋላ እሺ ቆርለም ከሩታ ጋር አብረህ ሆነ ሌላ ሴት መታ አቅፋ ትነሳለች ፎቶ እንዴ? ማርክ ሳትጣላ አይደለም ሌላ ነገር እንዴ ማርክ ምናምን እንድትለኝ አልፈልግም። ሳትጣሉ ሌላ ሴት መታ እንደዚህ ጓደኛህ እንደሆነ ፈልጋለሁ ቤስት ፍሬንድ እንደሆነ ፈልጋለሁ ትላለች። አብረሃት ሆነ ያንተን ክፍተት አየች፣ ሄርሜላ መጣች። የሷ ማካሄድ ጤነኛ አይደለም። አይደለም ማርክ ይሄንን ነገር ስታወራ አልፈልገውም ምናምን ነገር ብላ ልክ ሄርሜላ ስትመጣ ያገር ያለ ማለት ነው። ስለዚህ ከሷ ጋር በተጣላ ቁጥር ሴት ልታመጣ ነው። እሺ አይደለም ለምንድን ነው ከሩታ ጋር የምትፎካከረው? ና አናግረኝ። ከሩታ ጋር ለምንድን ነው እኔ ልጫን የምችለው? አንተም ብቻ ነው ልናገር የምችለው። ና አናግረኝ አብርሃም አናግረኝ። ይኸውልህ ነገር የለም አይደለም። ይኸውልህ በቃ ሴት ልጅ በቃ ብዙ ነገር ሊያሸንፋት ይችላል።
እሺ አሁን እኔ ስለፍተፎካከርኩ ምናምን አይደለም። ያለ መቀየር ሩታንም ሌላ ነገር ውስጥ እየከተታት ነው። ልጅ ያለ አባት እንዲያድግ ትፈልጋለህ ነው እኮ። ወደ ቤትም አልገባም። እሺ ከሄርሜላ ጋር ስታየኝም ታብዳለች። ያንተ እንደዚህ መሆን እኮ እሷን እሺ አሁን ዛሬ ላይ እንደዚህ ሆነ አይደል? ነገ ተምጣ እያልክ የምታደርገው ነገር እኮ ልክ አይደለም አብርሃም። እሺ አንተ ምታደርስ አብጄ ልጠብቃት ወይንም ቤት ውስጥ በቃ ቤት ቆልፌ ምናምን ነገር ብቻዬን እየጨለልኩ ልጠብቃት? እሺ በለኝ። ሴት ልጅን እንዴት ትሪት ማድረግ እንዳለብህ እንዴ ሰውራ እኔ ተው በቃ። እሺ በቃ እኔ ያለ ድሜ ነው ያገባሁት። በቃ ለዛ ነው ተሳስቼ ነው ያገባሁት። በቃ አላቅም ነበረ ያኔ። ስለዚህ በቃ ተው አብርሃም። አሁን ይለ ሩታ አይደለም ልታሳስብ የሚገባው። ወይኔ በእግዚአብሔር አብርሃም፣ ሩታ አይደለችም ልታሳስብ የሚገባው። እሷ የምትፈልገኝ ከሆነ ታዲያ ቤቷ አልገባም ወይ? ለምንድን ነው የማትገባው? የስቃይ ኑሮ ለምን አብርሃም? አንተ እንደዚህ ይሁን እሱ ያሰቃየዋት ከሆነ በቃ ይቅር። እሺ በቃ ሁሉም ነገር ይቅር ማርቆት። እኔ በቃ እኔ አላስጨነቃትም። አንተ ራሱ እያስጨነቃት ነው መሰለኝ። አታስጨነቃት በቃ። ይሄም ሄርሜላ የምትላትን ነገር ደግሞ ከዛሬ ጀምሮ እንታቆም። የምር ከሄርሜላ ጋር ምንም የሚያገናኘው ነገር አይደለም። አሁን ምን አደረገች ነው? እኔ እናንተ እኮ ኖርማል ልንሆን እንችላለን። ስለዚህ አንተ ያንን ስታደርግ እዛ ጋር የሚሰማ ሰው አለ እኮ። የሚሰማው እኮ ሰው ማለት ነው እንደውም ክፍተት ፈጠር ያለው ብሎ ቶሎ ወደ ቤቱ ነው የሚመለሰው። የምሬ ነው። አሁን የሚሰማት ሩታ የምር የሚሰማት ሰው ብትሆን ማለት ነው ሄርሜላ ምንም አይደለችም፣ ምንም ነች፣ በቃ ለኔ ምንም ጓደኛዬ ናት ልትለኝ አትችልም። ምክንያቱም አንተና ሩታ ስትለያዩ ጠብቃ መጣች፣ ማል ገባች። እኮ አንድ ነገር ልንገርህ። አሁን እኔ ስለሷ ኢሹ አርቄ እንደዚህ ብዬ ማውራት አይጠበቅብኝም። የመጣችበትን መንገድ ካየኸው ምንም በክፋት የመጣችው ነገር የለም። እኔንም በሰላማዊ መንገድ ነው ትሪት ለማለት ውሃም ሲወስድ እያሳሳቀ ነው አለ።